ተለወሙ በአፈ መጥባዕት። ሌሎችም ተፈተኑ፣ በድንጋይ ተወግረው ሞቱ፣ በመጋዝ ተሰነጠቁ፣ በሰይፍም ተሰየፉ። የሐዋርያው የቅዱስ ጳውሎስ መልእክት ወደ ዕብራውያን ምዕራፍ 11 ቁጥር 36 ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ክቡር አባታችን መላከ ጽዮን ቆሞስ አባ ጳውሎስ ምንዳ የዚህ ታላቅ ገዳምና ካቴድራል አስተዳዳሪ፣ ክቡር መላከማዊ ቀሲስ ደበበ ታደሰ፣ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምስራቅ ሸዋ ሀገረ ስብከት የፈንታሌ ወረዳ ቤተ ክህነት ዋና ስራ አስኪያጅ፣ ክቡራን መምህራነ ወንጌል፣ የገዳሙና የካቴድራሉ የስብከተ ወንጌል ክፍል አገልጋዮች፣ አባቶች፣ የገዳሙ መነኮሳት፣ ቀሳውስት፣ ዲያቆናት፣ ይልቁኑ ስራቸውን ዝማሬና የመላእክት አገልግሎት ያደረገላቸው ሊቃውንተ ቤተ ክርስቲያን፣ ማህሌታውያን አባቶቼ፣ እግዚአብሔርን የምትወዱ እግዚአብሔር የሚወዳቸው የልዑል እግዚአብሔር ቤተሰቦች፣ የፈለገ ጥበብ የሰንበት ትምህርት ቤት ወጣቶች፣ ሕፃናት፣ ምዕመናን፣ አባቶቼ፣ እናቶቼ፣ ወንድሞቼና እህቶቼ እንዲሁም ሕፃናት በጌታችንና በመድኃኒታችን በኢየሱስ ክርስቶስ ፍጹም ፍቅር ሰላም እላችኋለሁ። እንደምን አደራችሁ? እንደምን አደራችሁ? እንደምን አረፈዳችሁ? የአምላካችን የእግዚአብሔር ስም ዛሬም ዘወትርም በፍጥረት አንደበት ሁሉ ይመስገን። እንኳን አደረሳችሁ፣ እንኳን አደረሳችሁ። ስትታዩ ደስ ትላላችሁ፣ ብዙ ናችሁ። ድምፃችሁ ግን በደንብ አይሰማምና እስቲ አንድ ጊዜ እግዚአብሔርን አመስግኑ። እግዚአብሔር አምላካችን ለዚህ ዕለት ያደረሰን ስሙ ዛሬም ሁል ጊዜም ይመስገን። ወሩ ተቃትሎ በአፈ መጥባዕት ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክቱ ላይ ወይም ደግሞ ለዕብራውያን በጻፈው መልእክቱ ላይ ምዕራፍ 11 ስለ ሃይማኖት ጥንካሬ፣ ስለ እምነት ምንነት በገለጠበት ምዕራፉ ቁጥር 36 ላይ
መከራ ተቀበሉ፣ በድንጋይ ተወግረው ሞቱ፣ በመጋዝ ተሰነጠቁ፣ እንዲሁም በሰይፍ ታረዱ በማለት የአባቶቻችንን የሃይማኖት ጽናት ይገልጥልናል። ይህንን ኃይለ ቃል መነሻ ያደረኩበትን ምክንያት ዛሬ እዚህ የተሰበሰብነው እዚህ ያለነው ያለ ምክንያት አይደለም። ሰማዕቱ ኮከበ ልዳ ፀሐየ ልዳ በመባል የሚታወቀው የሰማዕታት ሁሉ አለቃ የሆነው ቅዱስ ጊዮርጊስ ልዳዊ በዛሬው ዕለት በሰይፍ ተሰይፎ የሃይማኖቱን ምስክርነት የገለጠበት ቀን ስለሆነ ነው። ሰማዕታት ሞቱ አይባልም። ሰማዕታት ለክርስቶስ ለሃይማኖት ምስክር ሆኑ ይባላል እንጂ። ለዚህ ነው ቅዱስ ጳውሎስ እያደነቀ ሃይማኖታቸውን ሲነግረን እንዲህ ያለው፣ ሃይማኖት መሰረት ናት። ሃይማኖት የማናየውን ነገር የሚያስረግጥ፣ ተስፋ የምናደርገውን ነገር የሚያስረዳ ነው ብሎ ምዕራፍ 11 ቁጥር 1 ላይ ይጀምርልናል። ይህንን ደግሞ የምናረጋግጠው በአባቶቻችን ነው አለ። አባቶች ስለ ሃይማኖታቸው እንዲህ አድርገው መሰከሩ ብሎ ከአቤል ጀምሮ ያሉትን ሃይማኖታቸውን የመሰከሩትን ለሃይማኖታቸው የቆሙትን እየዘረዘረ ይሄድና ቁጥር 30 አካባቢ ሲደርስ እንግዲህስ ምን እላለሁ ይላል። ስለ ሌሎች ባወራ ስለነ ባርቅ ስለነ ንፍታሌ ስለ ሌሎች ሁሉ ባወራ በጽፍ ጊዜ ያጥረኛል። ግን አሉ አለ አንዳንዶች በመከራ ሃይማኖታቸውን ገልጠዋል፣ ለሃይማኖት ምስክር ሆነዋል። ሌሎች ደግሞ ስለ ሃይማኖት ሞተዋል። አሟሟታቸውን ሃይማኖትን በሚገልጥ መልኩ አንዳንዶች በድንጋይ ተወገሩ፣ አንዳንዶች በወህኒ ተጣሉ፣ ሌሎች በመጋዝ ተሰነጠቁ፣ አንዳንዶቹ ደግሞ በሰይፍ አንገታቸው ተቀላ። ስለምን? ስለ ሃይማኖት። ከሰማዕታት ሁሉ እነዚህ አሁን የዘረዘርናቸውን መከራዎች ሁሉ የደረሰበት፣ እነዚህን መከራዎች ሁሉ ስለ ሃይማኖት ያስተናገደ ቅዱስ ጊዮርጊስ ነው። ዛሬ ሰማዕትነቱን የምናከብርለት፣ ዛሬ ምስክርነቱን የምንገልጥለት
የልዳው ኮከብ ቅዱስ ጊዮርጊስ። ጊዮርጊስ በልጅነቱ ፈሪሃ እግዚአብሔርን ወላጆቹ ሲያስተምሩት የኖሩ እግዚአብሔርን የእውነት የሚያውቅ ከሃይማኖተኛ ቤተሰብ የወጣ ሃይማኖተኛ ሰማዕት ነው። አዎ ከልዳ የወጣ የልዳው ኮከብ የተባለ የልዳ ፀሐይ ለሁሉ ሃይማኖትን አብርቷልና የልዳ ፀሐይ ተባለ። እንደሱ መከራን ያየ እንደሱ ከነገሥታት ጋር የታገለ ስለ ሃይማኖት ማንም የለምና ሊቀ ሰማዕት ይባላል ቅዱስ ጊዮርጊስ። ታሪኩ ሰፊ ነው። በየዓመቱ ይነገራል። በታሪኩ ውስጥ የምናየውን ነገር ጥቂት ነገር ግን እነግራችኋለሁ። እውነት ነው። ከሰባ ነገሥታት ጋር የታገለ እግዚአብሔርን ክደው ጣዖት የሚያመልኩትን የዱድያኖስ ነገሥታትን ድል ያደረገ በመከራ ሁሉ እግዚአብሔርን ይመሰክር የነበረ የድንግል ማርያም ልጅ ኢየሱስ ክርስቶስን ይናገር የነበረ ቅዱስ ጊዮርጊስ ዱድያኖስ በአንድ መከራ ብቻ አልተወውም። እግዚአብሔር ከእርሱ ጋር ስለነበረ ብቻ መከራውን ሁሉ ያስችለው ነበር። ሰው በአቅሙ ይላል ስንክሳሩ፣ ሰው በአቅሙ መሸከም የማይችለው ከሰው ልጅ አቅም በላይ የሆነውን ለአእምሮ የሚከብደውን ነገር ሁሉ አድርገውበት ቅድማም በመጽሐፍ ቅዱስ ሐዋርያው ቅዱስ ጳውሎስ የዘረዘራቸው መከራዎች ሁሉ ደርሰውበታል። በድንጋይ ወግረውታል፣ በመቀስ ሰንጥቀውታል፣ በሽቦ አልጋ ቸንክረው በምስማር አድምተውታል። ጊዮርጊስ ያልተደረገው ነገር የለም። በዚህ ሁሉ ሃይማኖቱ ይገለጥ ስለነበረ እግዚአብሔር እንደገና ያስነሳው ነበር። የሚገርማችሁ 3 ጊዜ ገድለውት 3 ጊዜ ተነስቷል። የልዳው ኮከብ ቅዱስ ጊዮርጊስ እግዚአብሔር ነው ይህንን ያደረገው። ሃይማኖት ነው ይህንን ያደረገው። ቅዱስ ጊዮርጊስ በሁሉም መከራ በመጋዝ ቢሰነጥቁት፣ በድንጋይ ቢወግሩት፣ በብረት አለቃ ቢሰነክሩት እግዚአብሔር እያስነሳው ሲያስቸግራቸው ይህ የመጨረሻ ነው ብለው በደብረ ድራስ አጥንቱ እስኪደቅ ድረስ በመንኮራኩር ፈትኑታል። ለአእምሯችን ከባድ ነው። ይህንን ማመን የማይቻል መከራ ሁሉ አድርሰውበታል። ያ የተፈጨውን የሥጋውን የአጥንቱን ፍጭት እያነሱ በደብረ ድራስ ዘርተውታል። የሚገርመው ወታደሮቹ የጊዮርጊስን አጥንት ሲረጩ ዱቄት አድርገው ሲረጩት ያረሰበት ዛፍ ሁሉ ጊዮርጊስ ሰማዕት እያለ ምስክርነት ይሰጥ ነበር። ክብር ምስጋና ለአምላካችን። የአጥንቱ ድቃቂ በነበሩት ዛፎች ላይ ሲያርፍ
እግዚአብሔር ጥበብ ነው። በመጨረሻም በዛሬው ዕለት እግዚአብሔር አክሊልን አቀዳጅቶት 7 አክሊልን 7 የፀሐይ ኮከብ ተሰጠሙት ዕለቱ ነውና ዛሬ በሰይፍ ተሰይፎ ሰማዕትነቱን ተቀበለ። ቅዱስ ጊዮርጊስ ወረታው ለምን ይሆን? ለምስክርነቱ ነው ወይስ ጊዮርጊስ ተሰየፈ ስላልኳቸው? አዎ የሰማዕታቱ መሰየፍ ድል ነውና ሊያሰኝ ይችላል። አዎ ሃይማኖት የተገለጠበት ነውና እልል እንላለን። ክብር ምስጋና ለስሙ ይሁን። ታሪኩ ሰፊ ነው። በየጊዜው እንማራለን። እኔ የፈለግኩት ማሳየት የፈለግኩት ግን የጊዮርጊስን ሃይማኖት ነው። ቅዱስ ጳውሎስ ሃይማኖት በአባቶቻችን የተመሰከረች ናት ብሎ ጀምሮ የሃይማኖታቸውን መገለጽ ከተናገረ በኋላ እነ ቅዱስ ጊዮርጊስን አስታወሱ። ብዙዎች ስለ ሃይማኖት ምስክር ሆነዋል። ብዙዎች በድንጋይ ተወግረዋል። ብዙዎች በመቀስ ተሰንጥቀዋል። ብዙዎች በሰይፍ ተሰይፈዋል። ስለምን ንገሩኝ? ስለ ሃይማኖት። እቺን ሃይማኖት ነው ማሳያችሁ። የነ ቅዱስ ጊዮርጊስ ሃይማኖተኞች ነን አይደል? ሁላችንም እስቲ ንገሩኝ፣ ሃይማኖተኛ ያልሆነ አለ? አቤት! ሃይማኖት ባይኖረን እዚህ አንመጣ። የሃይማኖት መስፈርት ግን በነ ቅዱስ ጊዮርጊስ አውድ ስናየው ራሳችንን ሃይማኖተኛ ነን ማለት ከባድ ነው። አዎ ሃይመነ አመነ ወይም ታመነ ይለንና ሃይማኖት ማለት ማመን መታመን ማለት ነው። ይህንን መግለጥ ነው ሃይማኖት። ማመን ስንል ልክ እንደኔና እንደናንተ በቤተ ክርስቲያን ታዛ ውስጥ ሆነ ዓለምን የፈጠረ ዓለምን የሚመግብ ዓለምን የሚያስተዳድር ዓለምን የሚመራ አንድ እግዚአብሔር አለ ብሎ ማመን ነው። ይሄ ችግረናል እንዴ? ይሄ ለኢትዮጵያውያን ያውም ለኦርቶዶክሳውያን እንግዳ አይደለም። እውነት ነው፣ እናምናለን። እግዚአብሔር መኖሩን የማያምን ሰው የለም። የእግዚአብሔርን መኖር ያመነ ሰው ነው የመጣው። ማመን በዚህ ችግር የለብንም። አንዳንዶቻችን እግዚአብሔር ልክ ሌላ የምናምነው ነገር እያስቀመጥን እንቸገር ካልሆነ በስተቀር እግዚአብሔርን የማያምን ትውልድ የለም። ሃይማኖት ግን ይህ ብቻ አይደለም። እንደኔ ቆልካባ አድርጎ እግዚአብሔርን ቃል መናገር ብቻ ሃይማኖት አይደለም። ወይም ደግሞ ነጠላ ለብሶ ቤተክርስቲያን ማስቀደስ ብቻ ሃይማኖት አይደለም። እሱ አንዱ ዘርፍ ነው። ማመን። ስላመንን እንመጣለን፣ ስላመንን እንመሰክራለን፣ ስላመንን ክርስቲያኖች ነን እንላለን። ሃይማኖት ግን ማመን ብቻ አይደለም። የነ ጊዮርጊስ ሃይማኖት መታመንንም ይጨምራል። የሰማችሁ ነው። አመነ፣ ታመነ። መታመን ስንል አሁንም ሁለት ነገር እናስታውሳለን። አንዱ በእግዚአብሔር መታመን ነው። እግዚአብሔርን ማመንና በእግዚአብሔር መታመን ይለያያል። ቅዱስ ጊዮርጊስ ያሳየን ይህንን ነው። በእግዚአብሔር
እርሱ ሁሉን ቻይ፣ እርሱ የሚሳነው የሌለው ነው። እርሱ በሁሉም ቦታ ያለ ነው። ብዙ ሰዎች አሉት መገለጫዎች። ስለዚህ የሚሳነው የለም እርሱ ብሎ ማንኛውንም ነገር ለእርሱ አሳልፎ መስጠት፣ በእርሱ መታመን። መከራ ቢመጣ፣ ችግር ቢመጣ፣ ብንራብ ብንራቆት፣ ሰይፍ ቢመጣብን በእግዚአብሔር መታመን እርሱ ያስመልጠናል፣ እርሱ ያድነናል፣ እርሱ ይፈውሰናል፣ እርሱ ያስመልጠናል ብለን በእግዚአብሔር መታመን ብዙዎች አሳይተውናል። ብዙዎች ቅዱስ ጊዮርጊስ ያን ያህል ጊዜ መከራ ሲያጸኑበት እምነቱ በእግዚአብሔር አንዳችን ጉድለት አልነበረው። በእግዚአብሔር ይታመን ነበርና ቢሞት እንኳ እግዚአብሔር እንደሆነ ያምናል። በመከራ ውስጥ እግዚአብሔር እንዳለ ያምናል። መከራው ለድል እንደሆነ ያውቃል። ስለዚህ እርሱን ማመን ብቻ ሳይሆን በእርሱም ታምኖ አንገቱን ለሰይፍ ይሰጥ ነበር። ክብር ምስጋና ለአምላካችን ይሁን። 3 ጊዜ ሲገድሉት 3 ጊዜ ያስነሳው አምላክ ነው እግዚአብሔር። ማመናችን እንዲህ አይነት መታመን እንዲኖረን ያስፈልጋል ወገኖቼ። በምናምንቴው አይደለም ከእግዚአብሔር መታመናችንን የምናነሳው። ክርስቲያኖችን ብለን ጥቂት ነገር በደረሰን ቁጥር እግዚአብሔርን ትተን ሌላ የምናመልክ ስንቶቻችን ነን? እግዚአብሔርን ትተን በሌላ የምንታመን ስንቶቻችን ነን? በጥቂቷ በቁንጥጫ አይደለም መከራ፣ አይደለም ሰይፍ። ጊዮርጊስ ያሳየን ይሄ ነው። ሰይፍ እንኳ ቢኖር በእግዚአብሔር መታመን። ፈትሹ ራሳችሁን፣ ራሳችንን እንፈትሽ። በምናምንቴው በትንሹ እኮ ነው እግዚአብሔር ራሳችንን ከእግዚአብሔር የምንለየው። ስለዚህ ማመን ብቻ አይደለም፣ በእግዚአብሔር መታመንን ቅዱስ ጊዮርጊስ ያሳየናል። በእግዚአብሔር መታመን ምንም ብንሆን ምንም ቢደርስብን እነዛ 3 ሕፃናት ያሉትን ታስታውሳላችሁ? እዚህ በትንቢተ ዳንኤል አናደርገውም፣ ሌላ አማልክት አይኖረንም፣ አንተ ላቆምከው ምስል አንሰግድም። ለምን? የምናመልከው አምላካችን የምናምነው አምላካችን አንተ ካነደድከው እሳት ሊያድነን ይችላል። የሰማችሁ መታመን ይሄ ማነው? በእግዚአብሔር በዚህ ልክ የሚታመነው ባያድነን እንኳ ፈቃዱ ይሁን እንኳ በዚህ መልኩ እንድናስቢሰግድ እንኳ አንተ ላቆምከው ምስል አንሰግድም። የእነ ቅዱስ ጊዮርጊስ ትከራ ይሄ ነው። ዱኪያኖስ ከአንተ ሰይፍ የሚያድነኝ ነው የኔ አምላክ የኔ ጌታ። በዚህ መልኩ እለፍ ከተባልኩ እየመሰከርኩ ስለ ክርስቶስ አለፋለሁ። ይህን መታመን። ስለዚህ ወገኖች በማመን ብቻ ሳይሆን በመታመን ውስጥ እንኑር። አንደኛው መታመን ይሄ ነው። ሌላው መታመን ደግሞ ለእግዚአብሔር መታመን ነው። ቅድም ያልኩት ምንድን ነው? በእግዚአብሔር መታመን። ሶስተኛው ለእግዚአብሔር መታመን ነው። የቅዱስ ጊዮርጊስን ገድል እንመልከት፣ ታሪክ እንመልከት። ምስክርነቱ ለማን ነው? ንገሩኝ። ለማን ነው? ለእግዚአብሔር። አማን መምህሩ ሰማዕት ጣዕመ ለዘዓለም ወከአሁ ደሞሙ በእንተ እግዚአብሔር ወተአገሱ
ወተመሪ በእንተ መንግሥተ ሰማያት እና ሰማዕታት ይችን ዓለም የናቁት ወይም ይችን ዓለም እምቢኝ ያሉ መራራ ሞትን ስለ እግዚአብሔር ታገሱ። ደማቸውንም ስለ መንግሥተ ሰማያት አፈሰሱ። ለእግዚአብሔር መታመን ይሄ ነው። የእኛ አምላክ በትዕግስት ውስጥ አልፈን መንግሥቱን ሊያወርሰን የታመነ ነው። መንግሥቱን የምንወርሰው ደግሞ እንደ ቅዱስ ጊዮርጊስ ለእሱ ታምነን ስንገኝ ነው። ይህንን ስለ ያለ ምክንያት አይደለም ወገኖች። ደስ እንላለን ክርስትናችን። እንደ ተዋሕዶ ክርስትና የት አለ? እንደ ኦርቶዶክስ ክርስትና የት አለ? በዓይን ሲታይ ደስ ይላል። ውስጣችን ግን እግዚአብሔር ይወቀው፣ እግዚአብሔር ይወቀው። ማነው ለእግዚአብሔር ታምኖ የሚኖሩ? በትንሹ ለእግዚአብሔር መታመን ማለት ምን ማለት ነው? እግዚአብሔር አምላኬ ነው፣ ያዘዘኝን ያለኝን ፈጽሜ እኖራለሁ፣ እሱ ባለኝ መሰረት ታምኜ እኖራለሁ ብሎ ቃል መግባት ራስ ታምነን የታለ መታመናችን? አትስረቅ ይላል፣ አንሰርቅም ወገኖች። በትንሹ ሕግጋቱን እንኳ ብናይ ሌላው ማነው? የሰው ልጅውን ክርስቲያኑ አትስረቅ፣ አትግደል፣ አታመንዝር እየተገዳደን እያመነዘርን ለእግዚአብሔር ታምነናል ማለት እንችላለን ወገኖች? ይቻላል? ይቻላል? አይቻልም፣ አይቻልም። ከዚህ ሁሉ ነፃ ነበር ቅዱስ ጊዮርጊስ የነዳው ሰማይ። ከዚህ ሁሉ ለእግዚአብሔር እየታዘዘ የሚኖር በወላጆቹ የተማረ ይህንን እንዲህ አይነት ትውልድ ተውት። ጊዮርጊስን በትንሹ ታምነን ለመኖር ያቃተን ጊዜ ነው። እርስ በርሳችን ወንድም ወንድሙ ላይ የሚነሳበት በምንም በምናምንቴውም እየተለያየን የምንጠቋቆምበት ትንሿን ትእዛዝ እንኳ መፈጸም አቅቶን ለእግዚአብሔር መታመናችንን መግለጥ ያልቻልንበት ዘመን ጊዜ አይደለንም? ሲንፈትሽ ራሳችን። ማነው ያለ ዝሙት? ማነው ያለ ስካር? ማነው ያለ ዘፈን? ማነው ያለ ጥል ያለ ክርክር እግዚአብሔርን አምኖ ለእግዚአብሔር ታምኖ የሚኖር? የቅዱስ ጊዮርጊስ የሰማዕትነት ትምህርት ይህንን ነው የሚያስተምረው። ይህንን ካልተማር ምን ዋጋ አለው? ለእግዚአብሔር መታመን ይሄ ነው። ትእዛዙን ከማክበር ጀምሮ እሱ አምላኬ ነው። ቅዱስ ጳውሎስ እንዳለ ኃጢአት ሲመጣብን፣ ክፉ ነገር ሲመጣብን እንዲህ አለ ቅዱስ ጳውሎስ፣ እኔስ የተሰቀለውን ኢየሱስ ክርስቶስ አያለሁ አለ። ተሰቅሎ ይታየኛል። ስለ እኔ በደል፣ ስለ እኔ ፍቅር ብሎ የተሰቀለውን ኢየሱስ ክርስቶስን አየዋል። እንዲህ የምናየው ከሆነ ኃጢአት ከኛ ይርቃል። ለእግዚአብሔር የምንታመን ሰዎች እንሆናለን። ለዚህ ነው ስለ ሃይማኖት አለ የተወገሩ፣ የተገደሉ፣ የታረዱ፣ በመጋዝ የተሰነጠቁ አሉ አለ ቅዱስ ጳውሎስ። እንዲህ እንድንሆን ነው። ስለ ክርስቶስ፣ ስለ መንግሥተ ሰማያት፣ ስለ እግዚአብሔር መንግሥት ግዴላችሁ። በመጋዝ የሚሰነጥቅ የለም ዛሬ። በድንጋይ የሚወግር የለም ዛሬ። በሰይፍ የሚሰነጥቅ የለም ዛሬ። ግን ሀሳቦቻችን መጋዝ ሆነውብናል። ከእግዚአብሔር የሚለዩ የሚሰነጥቁ ክፉ ሀሳባችን ዛሬ ድንጋይ ሆነውብናል።
ብዙዎች ተወግረዋል፣ ብዙዎች ሰማዕት ሆነዋል፣ ብዙዎች ታደዋል። ስለዚህ ስለ ሃይማኖት ነው፣ ሌላ አይደለም። ሰማዕታቱ ሃይማኖትን ነው የሚመሰክሩት፣ ሃይማኖትን ነው የሚያሳዩት። በዚህ ልክ የሃይማኖት ሰዎች እንድንሆኑ በዚህ ልክ ሶስት ነገር ነግሬያቸዋለሁ። እግዚአብሔርን አምነን በእግዚአብሔር ታምነን ለእግዚአብሔር ታምነን ያንን የሰማዕታትን ጥግ እንድንደርስ ቅዱስ ጊዮርጊስ የታመነለትን የእግዚአብሔርን መንግሥት ሰማዕታቱ ደማቸውን ያፈሰሱለትን የእግዚአብሔርን መንግሥት እንወርስ ዘንድ ነው የዛሬው ትምህርት፣ የዛሬው ሃይማኖት። ስለዚህ ወገኖች ይህንን ነው የምንማረው። ሃይማኖተኞች እንዲሆን እንዲሁም የእውነት ሃይማኖተኞች መምህራችንን በመታመን እናረጋግጥና ልጆቹ እንሆን የእግዚአብሔርን መንግሥት እንድንወርስ ምስክር እንድንሆን ስለ መንግሥቱ ቅዱስ ጊዮርጊስ ያስተምረናል። በእውነት ብዙዎች መከራ አዩ፣ እኛ ግን በዓለም ሆነን እግዚአብሔርን በድል እንድንቀበለው የድል መንግሥተ ሰማያትን እንድንወርስ ቅዱስ ፈቃድ ሆነልን። ወስብሐት ለእግዚአብሔር። እሺ፣ ለክቡር መምህራችን ቃልዎት ያሰማልን፣ መንግሥተ ሰማያት ያወርስልን፣ አሰበ መምህራንን በረከተ መምህራንን ያድልልን ብላችሁ እግዚአብሔርን አመስግኑላችሁ።